ሲኦልን በአካል የጎበኘችዋ ቅድስት ጌታችን በድሃ ተመስሎ ተገልጦ ቁራሽ እንጀራ የለመናት በኋላም በጀርባዋ አዝላ የሸኘችው ደግ መነኩሴ ነብር የእግሯን ትቢያ እየላሰ የሚከተላት ከጋብቻ ይልቅ የመነኮስነትን ሕይወት የመረጠች ድንግልናዋን ለፈጣሪ ጠብቃ ለመኖር የተሳለች ብዙ ፈተናን አልፋ ለቅድስና ማዕረግ የበቃች አንድ ቅድስት። ታሪኩ የሚጀምረው በአገራችን ኢትዮጵያ በጎንደር ጠቅላይ ግዛት ቀሃ በተባለች አካባቢ ነው። በዚያም ቦታ እናት አባቷን በማገልገል ትኖር የነበረች ሥርዓተ ቤተ ክርስቲያንን ጠንቅቃ የተረዳች አንድ ብላቴና ነበረች። ነገር ግን በእንደዚህ አይነት ሕይወት ሳለች ወላጆቿ ያለ ፍቃዷ በሕግ ሊያጋቧት ወደዱ። በዚህም ምክንያት ያለ ፍላጎቷ ያችን ብላቴና ሚስት ትሆነው ዘንድ ለአንድ ጎልማሳ ሰጧት። በዚህ ጊዜ የዛችን ብላቴና ሕይወት የቀየረ አንድ ድንቅ ታምር ተፈጠረ። ከዚያን ጊዜም ጀምሮ ከጫጉላ ቤት ወጥታ ድንግልናዋን ታስጠብቅ ዘንድ ወደማታውቀው በረሃ ተሰደደች። ታዲያ በዚህ ጊዜ ግን ያልተጠበቀና ብዙ ድንቅ ገጠመኞች ገጠሟት። ያላሰበችው ከባድ ፈተናም በፊቷ ላይ ተጋርጦ ነበር። ከዚህ በኋላ ይህች ብላቴና ምን አጋጥሟት ይሆን? በማታውቀው ሀገርስ ምን አይነት ሕይወትን አሳለፈች? የሕይወቷ ምዕራፍ የቀየረ ያ ድንቅ ታምር ምን ነበር? ይህን ሁሉ ጥያቄ በዚህ ዝግጅት ላይ ታገኛላችሁ። ይህ ቅዱስ ጊዮርጊስ በፈረስ ሆኖ ቅዱስ ሚካኤል ሰይፍን መዞ የሚጠብቋት የሲኦል ነፍሳትን በአካል ሂዳ ነፃ ያወጣች የምንኩስናን ቀንበር ገና በለጋ ዕድሜዋ የጫነች በቅድስና በድንግልና በትሕትና ለአምላኳ የተገዛች ጌታችንን በጀርባዋ አዝላ የሸኘች የሲኦልን እሳት በምስክርነት የተናገረች የእናታችን የቅድስት ጸበለ ማርያም አስተማሪ ታሪክ ነው። ቄሃ በምትባል ሀገር ስሙ እንድርያስ የሚባል አንድ ሰው ነበር። የሚስቱም ስም መስቀል ክብራ ይባላል። ሁለቱም እግዚአብሔርን የሚፈሩ ነበሩ። ብዙ ወንዶችና ሴቶች ልጆችን ወለዱ። ከእርሱም ስሟ ጸበለ ማርያም የሚባል አንዲቱ ከታናሽነቷ ጀምራ እግዚአብሔርን ደስ የምታሰኝ ሆነች። በማስተዋልና በጥበብ ወተትም በጎ አስተዳደግን አደገች። ከዕለታት አንድ ቀን እርሷ ታናሽ ሳለች ስሙ ተከስተ ብርሃን የሚባል አንድ መነኩሴ አያት። ባያትም ጊዜ ወደ አባቷ ወደ እንድርያስ ዞር ብሎ የዚህች ልጅህ እጅ የከበረች ናት፣ ከዓለም ግዛት ነፃ የምታወጣ ናት። ለማንበብ መጻሕፍትን ከመያዝና በጎ ከመስራት በቀር ዓለማዊ ሥራን አታውቅም። በከንቱ ታደክማት ዘንድ አይገባህም፣ በወደደችው ትኖር ዘንድ ተዋት እንጂ ብሎ ነገረው። አባቷም ይህን ነገር ሰምቶ ሥራ እንዳትሠራ አስተዋት። እርሷ ግን በአካል ታናሽ ስትሆን በተሰማራችበት ሁሉ ትጸልይ ነበር። በምድረ በዳ በበረሃም ቢሆን ትጸልያለች። በተላከችበት ቦታ ሁሉ በጸሎት ትበረታ ነበር። ብዙ ቀንም እንዲህ ታደርጋለች። ልጅቱም ባደገች ጊዜ እንደ ሥርዓቱ ሚስት ትሆነው ዘንድ ለወንድ ታጨች። ልጅቱም ሚስት ትሆን ዘንድ እንደ ታጨች ሰማች። በአቅራቢያዋ ወደሚኖር ወደ አንድ መነኩሴ ሄዳ አባት ሆይ ጸልይልኝ፣ ከምፈራው ከዚህ ነገር ያድነኝ ዘንድ እግዚአብሔርን ለምነው አለችው። አባቴና እናቴ እንደ ሕጋቸው ሊያጋቡኝ ይወዳሉና እኔ ግን በድንግልና ለእግዚአብሔር መታመንን እወዳለሁ፣ እርሱንም ሳገለግል መኖር እወዳለሁ ብላ ለዛ መነኩሴ ነገረችው። ይህንም ብላ ሽልማቷን፣ አንገቷን፣ ጌጧን፣ አምባሯን፣ ቀለበቶቿን ሁሉ ሰጠችው። ይህን ሁሉ ለዕጣን እንዲሆን ሽጠው ስለ እኔ ለእግዚአብሔር መሥዋዕት አርገት አሳርግ ዘንድ ስለ እኔም ልመናህን ይቀበል ዘንድ ለእርሱም ምሳሌን አለችው። ይህም ብላ ከእርሷ አልፋ ሄደች። ወደ አባቷና እናቷን ቤት ሄደች። ያም መነኩሴ ነገሯን ተቀብሎ እንደለመነችው አደረገ። ያን የሰጠችውንም የእግዚአብሔር መሥዋዕት አርጎ አሳረገ። ልመኗም በልዑል ፊት ተቀባይነትን አገኘ። የእስራኤል አምላክ የኖኅን መሥዋዕት በሉባር ተራራ
የአብርሃም መሥዋዕት በቀራንዮ ተራራ እንደተቀበለ የመሥዋዕቷንም የልቧንም መሻት እግዚአብሔር ተቀበለ። የብላቴናይቱም ሥራዎች ሁሉ ከመጀመሪያ እስከ መጨረሻ አየ። የሚያደርገው እንደተደረገ የሚመጣውም ከብዙ ዘመን እንዳለፈ አወቀ። ያላትንም ንብረት መሥዋዕት አድርጋ ቀረበች። ስለዚህም በእንደዚህ አይነት ሁኔታ ያላትን ንብረት ሁሉ ለእግዚአብሔር መሥዋዕት አድርጋ ቀረበች። ያ መነኩሴም ያችን ልጅ ጠርቶ በሰርጓ ዕለት የሚሆነውን ሁሉ ነገራት። እግዚአብሔር ካንቺ ጋር ነው፣ አትፍሪ፣ ከምትፈሪው ሁሉ ነገር ያድንሻል፣ በሰላምም ተመለሽ አላት። ይህንንም ሰምታ ደስ እያላት ወደ ሀገሯ ተመለሰች። ከብዙ ዓመታት በኋላም ምራት ትሆነው ዘንድ ያጯት የዚያ ሰውዬ ዘመዶች መጡ። አባትና እናቷም በሕግ መጻሕፍት እንዳለ ልጃችሁን ከልጃችን ጋር እናጣምራት ዘንድ ስጡን አሏቸው። እናትና አባቷንም በሕግ መጻሕፍት እንደተጻፈ ልጃችሁን ከልጃችን ጋር እናጣምራት ዘንድ ስጡን አሏቸው። ጊዜው ደርሷልና ያችም ልጅ ይህን ነገር ሰምታ አዘነች፣ አይሆንም ልትላቸውም ወደደች። ነገር ግን አባቷን እንደሚጣሉት ባየች ጊዜ ከዚህ በፊት ከነበረው መነኩሴ እንደተረዳች በእስራኤል አምላክ ካህሊነት የምትፈራውን ነገር ሁሉ እንደምትድን አውቃ አባቷን አባቴ ሆይ አትዘን፣ የወደድከውንም